የዳግም አባት ከእስር ቤት ያመለጠው ሰው ገሎ ነው። እናም ልጁን እንፈልገዋለን፣ አባቱ ያለበትን ቦታ ሊጠቁመን ግድ ነው ብሎ ወደ እስር ቤት እሱን ከወሰዱት በኋላ ምርመራ ፖሊሱም እስር ቤት እሱን እንዳስገባው ወይዘሮ ዝናሽ በምን ምክንያት ነው አባት በሰራው ወንጀል ልጅ እንዴት ይጠየቃል ብላ ብትጠይቅም አባቱ ሰው ገሎ ነው የወጣው ተብላ ስትነገር እሷም እራሷን ስታ ወድቃ ትገኛለች። የኤርሚያስ የልጁ እናት አሁንም እሱ አብሯት እንዲኖር ትፈልጋለች። ነገር ግን እሱ አብሯት እንደማይሆንና ከልጇ ጋር አብራ እንድትኖር ነገሩን ቢያመቻችላትም እሷ ግን እሱን ማጣት እንደማትፈልግ አሁን ደግሞ ከሌላ ሴት ጋር ስታየው ፍቅሯ እንደጨመረባትና እንዳየለባት እሷም ኤሚን አግኝታ ብትናገራትም ኤሚም ለኤርሚያስ ናግራ ኤርሚያስም ደግሞ አርፈሽ ብትቀመጭ ይሻላል፣ አለበለዛ ግን ወደዛው ወደ ቆሻሻ ህይወትሽ እመልስሻለሁ፣ ልጄንም እወስዳለሁ እያላት ይገኛል። ኑሐሚን አምራንን አግኝታት ዛሬ አንድ ሙዜ አንሶኛልና እስኪ አንቺ የምታውቂው ሰው ካለ ብትተባበሪኝ ብላት የእሷን ትብብር ትጠይቃታለች። እሷም ሁለት ጓደኞች አሉኝ፣ ግን ደግሞ አንደኛዋ የምትሆን አይመስለኝም፣ ምክንያቱም ኤርሚያስ እዛ ጋ ሙዜ ሆኖ ስለሚቆም እርች ደግሞ እዛ ሙዜ ሆና መቆም አትችልም። ጩና የምትባል ጓደኛ አለችኝ፣ እናም ምንም ችግር የለውም ትላታለች። በአጋጣሚ ልደውልላት እስኪ ብላ ስልኩን ብድግ አርጋ ልትደውል ስትል የዳግም አባት ጭንብል አድርጎ እየተሯሯጠ በአስባልት ላይ እያየችው ነው የምትገኘው። እሷም ምንድነው ያየሁት ብላ ደንግጣ ቆማ ነው የቀረችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። ሙሽራውና ሙዚዎቹ አብረው ተቀምጠው እየተዝናኑ ባሉበት ድንገት ኤሚ ከውጭ ስትመጣ ግቢው በፖሊስ ትውሩ ታያለች። እሷም እጅግ ደንግጣ ምንድነው ብላ ፖሊሶቹ ስትጠይቃቸው ፖሊሶቹም ዳግምን እንደሚፈልጉት ይነግሯታል። እሷም ወንድሟ ስለሆነ እጅግ ደንግጣ ወደ ቤት እየሮጠች ትገባና ምን ሆንሻል ብለው ሲጠይቋትም ፖሊሶች ውጭ ቆመዋል፣ ዳግምን እንፈልገዋለን እያሉ ነው እያለች እየተንቀጠቀጠች ታስረዳቸዋለች። ዳግምም ለምን እንደፈለጉኝ ገብቶኛል፣ እናንተ ተረጋጉ፣ እኔ ለማንኛውም ፖሊስ ጣቢያ ደርሼ ችግሩን ፈትቼ እመጣለሁ ይላል። ናሆም ግን ለምን በአባቱ እዳ ዳግም ይጠየቃል? እናስ ለምንድን ነው ለምን ፈለጉት ብሎ እየት ቢቆጣም እሱ ግን የውለህ ናሆም አንዳንድ ጊዜ የአባት እዳ ለልጅ ይተርፋል የሚባለውን ነገር አታውቅም እንዴ? ያ ሊሆን ይችላል። ስለዚህ እኔ ራሴ ነገሮቹን ፈታለሁ፣ እናንተ ጣልቃ ከገባችሁ ነገሮቹ ይበላሻል ይለዋል። ናሆም ግን በፍጹም አንተ ብቻ ግን ልትሄድ አትችልም፣ እኔም እስከ ፖሊስ ጣቢያ ድረስ ተከታትዬ ሄጄ ምን እንደተፈጠረ መስማት አለብኝ ብሎ ይላል። ኤርሚያስ ግን ነገሩ ከባድ ስለሆነ ለምን ለነጋሼ አናሳውቅም ብሎ ሲጠይቃቸውም እሱ ጥሩ ሀሳብ ነው ይላል ናሆም። ኤሚ ግን እነሱ ቤት እንደሌሉ ያታስረዳቸዋለች። ዳግምም እኔ ነገሩን እፈተዋለሁ ብሎ ጥሏቸው እሱ ይወጣሉ ወደ ፖሊሶቹ። ሁሉም ተከትለውት ነበረ የሄዱት። እናም መርማሪ ፖሊሱ ፊት ቀርቦ ዳግም በተቀመጠበት ዳግም የአባት ነገር እጅግ በጣም ከባድ ነው፣ ከምናስበው በላይ አባት ከባድ ነው። አባትህ ብዙ ነገሮችን አወሳስቦብን ነው ከዚህ የወጣውና የሄደው። በእርግጥ ታመም ያለው ብሎ ወደ ሆስፒታል ይዘነው ሄደን ነው እሱ ያመለጠው ብሎ ሲልም ዳግምም ደግሞ እኔ ታዲያ ስለ አባቴ ምን ያገባኛል? ምን ይመለከተኛል? እኔ ለምን እዚህ እንደመጣሁኝ እንድትነግረኝ ብቻ ነው መፈልገው ብሎ ዳግም ጥያቄውን ያቀርባል። መርማሪ ፖሊሱም እንዴ ስለ አባቴ ምንም አያገባኝም እያልክ ነው ወይስ የእሱ እንቅስቃሴ አያውቅም ብለ አስበክ ነው ብሎ ሲጠይቀውም ዳግም ግን በቁጣ ስሜት ውስጥ ይሆንና እኔ ስለ አባቴ እንቅስቃሴ እኔ ምን አውቃለሁ
ሲጀመር የኔ ምክርና ሀሳብ ቢሰማ ኑሮ እሱ ከዚህ እስር ቤት ያመልጥ ነበር ወይ ብሎ ዳግም ሲመልስለት፣ መርማሪ ፖሊሱ ግን በጣም በትኩረት እየተመለከተው እስኪ አንድ ጥያቄ ልጠይቅህ፣ አባትህ የት ነው የተደበቀው ብሎ በትህትና ሆኖ ይጠይቀዋል። እኔ የታውቃለው እሱ የተደበቀበት ቦታ፣ ሲጀመር ደግሞ እኔና አባቴ እኮ ከተገናኘን ረጅም ጊዜያችን ነው ብሎ ያስረዳዋል። ፖሊሱም አይነ ውሃ ያስታውቃል። አባትክ ያለበትን ቦታ መናገር ትችላለህ፣ አለበለዛ ግን አንድ ነገር ላስታውስክ፣ አንድ ወንጀለኛን መደበቅ ወንጀለኛ እንደሚያስብል ታውቃለህ አይደለም ወይ? እናም ደግሞ ዳግም ብትተባበረን ይሻልካል፣ አለያ ግን የወጣትነት እድሜህን በእስር ቤት እንድትጨርስ ባትፈቅድ ጥሩ ነው ይለዋል። ዳግምም ቆይ በየትኛው ህግ ነው አባት በሰራው ልጅ የሚቀጣበት ሀገር? ይሄ እኮ አግባብ አይደለም። እናም ይሄ ነገር እኮ ከተፈጠረ እናንተ እንደተለመደው ደውላችሁ እኔን መጥራት ትችላላችሁ፣ ለምን ቤተሰቡን ሁሉ ማስጨነቅ አስፈለገ ብሎ ይለዋል። መርማሪ ፖሊሱ ደግሞ አንተ ግን ያልገባክ ነገር አለ፣ አባትህ እኮ እዚህ እስር ቤት ውስጥ በጣም ትልቅ ወንጀል ሰርቶና የተሰወረው፣ ከመጥፋትም ወደ መሰወር እኮ ነው የተቀየረው ይለዋል። ምንድን ነው እሱ አባቴ የሰራው ወንጀል ብሎ በተደጋጋሚ ቢጠይቀውም በእርግጥ በጣም ነው የሚከብደው ብሎ ሊነግረው ግን ፍቃደኛ አልነበረም። ዳግም ግን ምንድነው አባቴ የሰራው ወንጀል ብሎ በተደጋጋሚ ቢጠይቀውም መርማሪ ፖሊሱም አባትህ ሰው ገሎ ነው፣ አብሮ የታሰረውን ሰው ገሎ ነው ከዚህ ያመለጠው፣ ስለዚህ ነፍሰ ገዳይ ነው ይለዋል። ዳግም እጅግ ነበረ የደነገጠው። ኤርሚያስም እየበረረ ወደ ኤሚ ጋር ይመጣል። እሷም እሱን ስታየው እያለቀሰች ስለነበረ ከተቀመጠችበት ትነሳና ፖሊሶቹ ምንድን ያሉት ዳግምን ለምንድን ነው የወሰዱት ብላ በጥያቄ ታፋጥጠዋለች። እሱም ደግሞ እኔ ምንም አላውቅም፣ ዳግምን ግን መርማሪው ፖሊሱ ውስጥ አስገብቶ በጥያቄ ሲያፋጥጠው ነበረ። እኛም ለመስማት ሞክረን ነበር፣ ነገር ግን ሊሰማን አልቻለም። እናም ያው የሚሆነው በአባቱ ምክንያት ሊሆን ይችላል፣ ምንም አይሆንም ደግሞ ይመጣል ቢላትም እሷም ድሮም ይሄንን ነገር ፈርቸው ነበረ፣ የእሱ አባት ሲነሳ እኔ የሚሰማኝ መርዶ ተከትሎ የሚመጣው ነው እና ብላ ትጮሃለች። እሱ ግን እንዳያማት እንድትረጋጋ ነው የሚፈልገው። እሷ ግን ይሄንን እንዴት ነው የምረጋጋው? ኤርሚያስ ግን በቻለው መጠን ያረጋጋትና አንቺ ቆይ ብቻሽን ነሽ እንዴ ብሎ ሲጠይቃትም አዎ አሁን እኮ እነሱ ደውዬላቸው ወደ ፖሊስ ጣቢያ እኮ እነሱም ሄደዋል ብላ ትነግረዋለች። እናም ለምን በችኮላ ነገርሻቸው? ይሄ እኮ መሆን የለበትም ሲላትም እሷ ግን እንዴት ብዬ ነው እኔ አስችሎኝ እሱ እስር ቤት ሆኖ ይሄንን ነገር መደበቅ የምችለው? አሁን ግቢ ውስጥ ራሱ ለስራ የመጡ ሰዎች ምን ተፈጠረ እያሉ በጥያቄ ሲያፋጥጡኝ ነበረ፣ በሰው ፊት አንገታችንን አስደፋን ትላለች። የዳግምን አባት በጣም ነው አምራ የምትጠላው። ምክንያቱም እሱ ከመጣ ጀምሮ ፈተናና መከራ ብቻ ስለሚገጥማቸው ምንም ደስታና ሰላም ስላላገኘችበት እሱ በሚነሳበትና የሱስን በሚውልበት እንኳን መዋል አትፈልግም። እናም እሱም ደግሞ በቃ አሁን አንቺ ተረጋጊ፣ ስለ ሰው ምን አስጨነቀሽ? ዳግም ምንም አላደረገም። መርማሪ ፖሊሶቹም ጥያቄያቸውን ጠይቀው ተፈቶ ወደ ቤት ይመለሳል። አሁን ተረጋጊ ብሎ ሮጦ ውሃ አምጥቶ ይሰጣታል። እሷም ውሃውን ይዛ ቁጭ ትልና ዛሬ ከጠዋት ጀምሮ ቀኔ ሁሉ ምንም አላማረም፣ እንዲሁ እንደተበላሸ ነው ብላ ትለዋለች። ምንድን ነው ምን ችግር አለ ወይ ብሎ ሲጠይቃትም መንገድ ላይ የልጅህን እናት አግኝቻት ነበረ፣ እናም ከሷ ጋር ያልተፈታ ነገር አለ ወይ? እባክህ ኤርሚ ሳትደብቀኝ እውነቱን ንገረኝ ትለዋለች። እሱም ቆይ ምን እርችን ነው ወይ የምትዩ? ምን አለችሽ? ምንድነው የተፈጠረው? እኔና እሷ እኮ ያን ያህል ጸብ የለንም፣ ምንድነው የተፈጠረው ብሎ ሲጠይቃትም እሷም ከእሷ ጋር ከተገናኘችበት ሰዓት ጀምሮ ሙሉ ለሙሉ ያወሩትን ታስረዳዋለች።
ርችም ኤሚን ካገኘቻት ሰዓት ጀምሮ ይመስለኛል አንቺ የኤርሚያስ ፍቅረኛ ነሽ ብላ ስትላትም አዎ አንቺም የልጁ እናት ነሽ ወይ ብላ ስትላት አዎ የልጁ እናት ነኝ። እናም አሁን ደግሞ የታረቃችሁ ይመስለኛል። አንድ ነገር ልምከርሽ፣ እሱ ከጥቅሙ ውጪ ምንም ፍቅር የሚባል አያውቅም። እንደኔ ተጠቅሞ መንቅሮ ሳይጥልሽ ብትነቂበት ጥሩ ነው ብላ ትላታለች። ኤሚ ደግሞ እኔ አንቺ የምትይው የድሮ ኤርሚያስ ነው። እኔ ደግሞ አሁን ይሰብ የማወራልሽ ስለአሁኑ ኤርሚያስ ነው። እናም አታስቢ ብላት ስትጠይቃትም እሷም በቁጣ ስሜቱ ውስጥ ሆና አንቺ መጀመሪያ ለንግግርሽ ዘይቤ ይኑርሽ ትላታለች። አሁን አንድ ነገር ልንገርሽ፣ በአንዳንድ ጊዜ እንኳን ልጁን የሚያይበትን ጊዜ እንኳን ብትተይለት ጥሩ ይመስለኛል አስተካኪ ብላት ገፍትራት ነው የሄደችው። እሱም ይሄንን ነገር ከሰማ በኋላ እጅግ ነበረ የተናደደባት በርች ላይ። እሷ ጋር እንደዛ ተጨቃጭቄ ስመጣ እዚህ ደግሞ ፖሊሶች ዳጊ ፍለጋ በር ላይ ቆመዋል። እናም በጣም ነበረ የተናደድኩት ስትለው እሱ ደግሞ እኔ ከመንገድ ላይ አንስቼ እሷን ሰው ባደረኳት ጭራሽ ለኔ ጠላት ትሆናለች ወይ ብሎ ይላል። እሷ ግን አሁን ስለሷ የሚያሳስባት ሳይሆን ስለ ዳግም ነገር ነው የሚያሳስባት። እናም እሷ የምትለኝን ነገር እኔ የማምን ይመስልካል ወይ ትለዋለች። ቢሆንም አንቺን በዚህ መንገድ እሷ መናገር የለባትም ለምንድን ነው የምትናገርሽ ብሎ ነው የተቆጣ ያለው። አይሆን ተረጋግተህ እሷን ብታወራት የተሻለ ነው ብላ ትለዋለች። እሱ ግን አንቺን ተናገረችሽ ማለት እኔ ንቃኛለች ማለት ነው። ስለዚህ ይሄን ነገር እኔ ነኝ የማስተካክለው ብሎ እጅግ ተናዶ ጥሏት ይወጣል። እሷም ወይኔ ጉዴ፣ ምነው አፌን ለምንድን ነው የበላኝ? ለምንድን ነው አርፌ ያልተቀመጥኩት? ዳግም እስር ቤት ገባ፣ እሱንም ደግሞ ችግር ውስጥ ልከተው ነው ወይ ብላ ሌላ ጭንቀት ውስጥ ትገባለች። አቶ ለይኩንም ፖሊስ ጣቢያ ይሄድና ከመርማሪ ፖሊሱ ጋር እስኪ መርማሪ ፖሊስ ያለውን ነገር እውነቱን ንገረኝ፣ አባት በሰራው ወንጀል የቱ ሀገር ነው ልጅ የሚጠየቀው? ልጁ ምንም ነገር ባላጠፋበት እንዴት ይታሰራል ብሎ ጥያቄ ያቀርብለታል። መርማሪ ፖሊሱም ይኸውልህ እኛ አሁን ይሄንን ያደረግነው ከጊዜ ጉዳይ ነው፣ ተገደን ነው። ምክንያቱም አባቱ ያለበት ቦታ እንዲጠቁመን ነው የምንፈልገው፣ ከዛም በኋላ እንለቀዋለን ብሎ ይላል። አቶ ለይኩንም እንዴት እሱ አባቱ ይሄንን ነገር ወንጀል በሰራበት ለልጁ ይሄን ነገር እንዴት ይነግራል? የትኛው አባት ነው እንደዚህ ብሎ የሚነግረው ብሎ መርማሪ ፖሊሱን ይጠይቀዋል። መርማሪ ፖሊሱ ግን ዳግም ያውቃል አባቱን አሳልፎ ላለመስጠት ነው ዝም የሚለው፣ ያ ደግሞ እኛን ዋጋ እያስከፈለን ነው ብሎ ይነግረዋል። አቶ ለይኩን ግን ይሄን ነገር ልጁ አባትየው ሲምባለሱ ነግሮት ቢሆን ኑሮ ይሄን ነገር ለኔ ይነግረኝ ነበር፣ እኔ እኮ አባቱ ነኝ፣ እንዴት ነው እኔን የሚደብቀው ብሎ ሲጠይቀው እሱም አንተ የምታክ ከሆነ እኮ ራሱ አንተስ ራሱ በምን አውቃለሁ ብሎ መርማሪው ሲጠይቀውም አቶ ለይኩንም ጭንቅላቱን ወደ ታች ይደፋና አንገቱን ይነቀንቃል። መርማሪ ፖሊሱም ቀጠል ይልና የውልክ አቶ ለይኩን በዚህ ክፍል ውስጥ መልካም ሰዎች የሚመስሉ እጅግ ክፉዎችንም አግኝቻለሁ አይቻለሁ ይለዋል። አቶ ለይኩን በንዴት ስሜት ውስጥ ይሆንና ጭራሽ እኔንም ወንጀለኛ እያደረከኝ ነው ወይ? መርማሪ ፖሊስ እኔ ምንም አልልክም፣ እባክህ ልጄን ብቻ ልቀቅልኝ። አሁን ሰርግ እኛ ጋር ሰርግ አለ፣ ሁሉም ሰው ደግሞ ዝግጅቱ ላይ ነው፣ እሱ ደግሞ እስር ሚዜ ነው፣ እባክህን ብሎ ይለምነዋል። እባክህ መርማሪ ፖሊስ ይሄ ነገር ለቤታችን ሀዘን እንዳይሆን ደስታን ይዞ እንዲመጣ ፍቀድልን ሲለውም እሱም መርማሪ ፖሊሱም አቶ ለይኩን እኛ እሱን አስረን እዚህ የማቆየት ፍላጎት የለንም፣ እኛ የምንተገብረው ከበላይ አለቃ ጋር ነው ብሎ ይለዋል። አቶ ለይኩንም ኮስተር ይልና ታዲያ እንደዛ ከሆነማ ከአለቃ ጋር አገናኘኝ ይለዋል። አለቃ ጋር መገናኘትና መነጋገር እፈልጋለሁ፣ ይሄንንማ ወንጀል እንዲሁ ዝም ብሎ ሲደረግ ማየት አልፈልግም ይላል። መርማሪ ፖሊሱ ግን የሆነ ነገር በእጁ ችግር የፈጠረና በራሱ ወንጀል የሰራ በሲምባ ላይ ሊያሳብብ የፈለገው ነገር ያለ ይመስላል። ምክንያቱም እንደ መርማሪ ፖሊስ ሳይሆን ራሱ ወንጀለኛ እንደሆነ አይኑ ላይ ያስታውቅበታል።
ፖሊሱም የውልክ አቶ ለይኩን ሲምባ ከዚህ ሲያመልጥ የሰው ህይወት እንዳጠፋና ነፍሰ ገዳይ እንደሆነ በእርግጥ ደግሞ ዳግምን ይሄንን አይመለከተውም፣ የሚመለከተው አባቱን ነው ይለዋል። አቶ ለይኩን ይሄንን ከሰማ በኋላ እጅግ ነበር የደነገጠው። ወይዘሮ ዝናሽም እስር ቤት ቆማ ቆይ ምንድነው የማደርገው ከዚህ ጥቁር ሰውዬ ጋራ በምንድነው የተገናኘሁት? ምን ደሙጫ ተጣብቆ እኮ ከኛ ህይወት እኮ ላቀቃለ እያለች እስር ቤቱን እየቀወጠችው እያለች ስትጮህ ናሆም ደግሞ ለምንድነው ራስሽን የምታጨናንቂው? ለምንድነው እንደዚህ የምትሆኚው? ዳግም እኮ ነፃ ሰው እንደሆነ ፖሊሶቹ በሞላ ጠንቅቀው ያውቃሉ ይላል። ዶክተርም ቀጠልልና ይሄ እኮ አንዱ ሰው በሰራው ወንጀል ማንኛውም ሰው ተጠያቂ ሊሆን አይችልም። የትኛውም ሀገር እኮ ቢሆን ህግ ፍርድ የሚሰጠው በወንጀለኛው ላይ ነው እንጂ በሌላ ሰው ላይ አይደለም። ለምን በቃ ናሆም እኮ ትክክል ነው ብሎ ይላታል። በዚህ መካከል ግን አቶ ለይኩን ከመርማሪ ፖሊሱ ጋር ይወጣና ይመጣል። እነሱም አቶ ለይኩንን በጥያቄ ሲያፋጥጡት ወይዘሮ ዝናሽም ምንድነው የተፈጠረው ንገረኝ ብላ ስትጠይቀውም ነገሩ እኛ ከምናስበው በላይ ነው፣ የዳግም አባት ሌላ ህይወት አጥፍቶ አብሮ የታሰረውን ሰውዬ ገሎ ጠፍቷል ነው የሚሉት ብሎ ሲነግራትም እሷም እጅግ ደንግጣ ወይኔ ልጄ ብላ እራሷን ስታ ትወድቃለች። ጩና አብረው ቁጭ ብለው ቆይ አንቺ አሁንም ስለዛ ኤርሚያስ ነው ወይ የምታወሪው? አሁንም ፍቅሩ ጨምድዶ ነው ወይ የያዘሽ? አለቀቀሽም ወይ ስትላት እሷም በሰው ፊት እያስመሰለች እንደሆነ ነው እንጂ እሱ ከሌላ ሴት ጋር ስታየው ፍቅሯ እንደጨመረባትና እንዳየለባት እናም ደግሞ ወዷት ሳይሆን በገንዘቧን ለገንዘቧ ብሎና ገንዘቧን ካገኘ ሙሉ ለሙሉ እንደሚተዋት እርግጠኛ ሆና እየተናገረች እያለ ኤርሚያስ እሳት ጎርሶ እሳት ለብሶ በሩን በርግዶ ወደ ውስጥ ሲገባ እሷም ሁለቱም ይደነግጡና ከተቀመጡበት ይነሳሉ። እሱም ምንድነው እያልሽ ያለሽው ብሎ ሲጮህባት ጩናም ቆይ ተረጋጋ ላስረዳክ ስትለው አንቺ ሂጂ ውጪ አሁን እኔና እሷ ብቻ ማውራት ፈልጋለሁ ብሎ እንደ ውሻ ያመናጭቃትና ከክፍል ያስወጣታል። እሷም ቆይ ምን ልታደርገኝ ነው? ልትገለኝ ነው ወይ? አብረከኝ ላትኖር ለኔም ለምን ከዛ ህይወት አነሳከኝ ብላ ስትጮህበትም እሱ ደግሞ ያንን ያደረገው በመልካም ነገር እንጂ አብሯት ለመኖር እንዳልሆነ እሱ በመልካም ነገር ያደረገላትን እንደ ግዴታ አድርገሽ ልትወስዱ አይቻልም። እናም አሁን ደግሞ ከኤሚ ጋር ለማጣላት ሌላ ፕሮሰስ ውስጥ ነው የገባሽው እናስተሳሳትኩ ወይ ብሎ ኤርሚያስ ይጠይቃታል። ሪች ከልቧ ነው የምትወደው። ነገር ግን እሱ ደግሞ ምንም አይነት ቦታ ለሷ የለውም። እሷም አረፍትልና የማይቀየር ነገር የለም። አንተ በእርግጥ ለገንዘብ ብለህ ካልሆነ ከኔ ፈልገክ ያላገኘከው ነገር አለ ወይ? እስኪ ንገረኝ ብላ ስትለውም እሱም ከእኔና አንቺ ምን አይነት ግንኙነት አለን? እኔና አንቺ በአጋጣሚ ተገናኘን፣ የልጄ እናት ሆንሽ፣ ሌላ ምን ግንኙነት አለን? እስኪ ንገሪን ብሎ ይጠይቃታል። ሪችም በሚያሳዝን ሁኔታ ልረሳክ ሞክሬ ነበረ፣ እሱም ተሳክቶልኝ ነበር። ደግሞ ወደ ህይወቴ መተክ እንደገና ቁስሌ እንዲያገረሽብኝ ያደረግ ለምን ወደ ህይወቴ መጣክ ብላ በሚያሳዝን ቃል ስትናገረው እሱም ያን ያደረገው ለልጁ ብሎ እንደሆነና ልጁም ከእናቷ ጋር መኖር እንዳለበት ሲነግራትም እሷም ደግሞ አሁን ላይ እንደ ማንኛውም ሰው ለልጄ ጥሩ ሰው የሆንኩኝ እየሞከርኩ ነው ትለዋለች። እሷ ግን ከልቧ ወታ መተው እንዳልተወችና ረሳው ስትል መልሳ እንደምትናፍቀው ትነግረዋለች። እሱ ግን ምንም ነገር ቦታ ስለሌለው ቦታም አልሰጣትም። ከዚህ ድርጊቷ ካልተቆጠበች ተመልሶ ሁሉንም ነገር እንደሚወስድባትና ወደዛ ወደ ቆሻሻ ህይወቷ እንደምትመለስ አስጠንቅቋት ይወጣል። እሷ ግን በጣም ነው ያሳዘነችኝ። እውነቱን ለመናገር ሴት ልጅ አንዴ ካፈቀረች ሁለተኛ የምታፈቅር እንኳን አይመስላትም። እናም ልክ ኤርሚያስ እንደወጣ ወደ ውስጥ ትገባና ሪችን እያባበለቻት እያለ አሁን አንቺ ተረጋጊ፣ እሱን ረስተሽ ለምንድን ነው ሌላ ህይወት የማትጀምሪው ስትላት እሷም ደግሞ ያንን ማድረግ እንዳቃታትና ትነግራታለች። ጩና ግን እኔ የምፈራልሽ አሁን ልጅሽን እንዳታጭ ነው ብላ ትላታለች። ሪችም ደግሞ እኔም
እኔም እኮ ነገሮቹ ተስተካክለው ልጄ እኔ እሱ ሆነን በደስታ አብረን ህይወታችንን እንድንኖር ነበረ ህልሜና ሀሳቤ። እሱ ለካ የተዳፈነውን ፍቅሩን እያፋፋመ ነበረ ትላታለች ጩናም እሱ ከልጅቷ ጋር ፍቅር ጨምድዶኛል ካለ በቃ አንቺ ፍቺ ትላታለች። እናም ልክ ናት ጩና እሱን ትታ ሌላ ህይወት ብትመሰርት የተሻለ ነው። ምክንያቱም ነገ ዛሬ ይመጣል ብላ ከመጠበቅ እሷ ግን አሁንም መለስ ብላ የእውነት አፍቅሯት አይደለም ገንዘቧን ብሎ ነው እንጂ እሱ ፍቅር አያውቅም እያለች ነው የምትገኘው። እሱ ግን ሙሉ ለሙሉ አሁን ላይ ተቀይሯል። በዚህ መካከልም ድንገት በሩን ከፍታ አምራን ወደ ውስጥ ትገባለች። እሱም ምን ሆነሽ ነው እንዴ እንደገባሽ ቆመሽ ቀረሽ እኮ ብለው ሲጠይቋትም እሷም ዳግም እስር ቤት እንደገባ በአባቱ ምክንያት እና እስር ቤት እንደገባ ሀዝና ተግዛ ትነግራቸዋለች። ወይዘሮ ዝናሽም ራሷን ስታውቅ ዳግምን ሄዳ ስትጠይቀው ልጄ ዳግም እንዴት ነህ? አሁን አንተ እዚህ ካደርግ መቼም ቢሆን አባትን ይቅርታ አላረግለትም ትለዋለች። እሱ ደግሞ አንቺ ስለሱ አታንሽበኝ ይላታል። እናም ነገሮቹ ከባድ እንደሆኑና እሷም ደግሞ የሰማችውን በሞላ ትነግረዋለች። አንተን ከዚህ ካልፈቱክ እኔ ግን ከዚህ ንቅንቅ አልልም ትለዋለች። እንደምንም ብለው ግን ዳግምን አስፈትተው ወደ ቤት ይዘውት ይሄዳሉ። ወደ ቤትም ከተመለሱ በኋላ ዳግም ግን እዛ ያየው ነገር ምንም አይምሮ ሊያስቀምጠው አልቻለም። ወይዘሮ ዝናሽ ግን ምንም ነገር እንዲወራ አልፈለገችም። ምክንያቱም የአባቱ ስም እንዲጠራም እንዲነሳም ፍላጎት የላትም። እሷ በተቻለው መጠን ነገሮቹ ተስተካክለው ወደዛው ወደ ፈረደበት ስርግ ለመመለስ ነው። ዳግም ናሆምም ይሄው እንኳን ወንድም የመጣክ ዛሬ አንተ ባትፈታ ኑሮ እመነኝ እዛው ነበረ መጥቼ እዛው የምሞሸረው እያሉ እየቀለደ እያለ አቶ ለይኩንም የኔ ቤተሰብ እኮ ለየት የሚለው ምንም አዘን ቢመጣ ወደ ዋዘኑን ረስቶ ወደ ደስታ የሚቀየር ቤተሰብ ነው ያለኝ ይላል። ዳግም ግን እኔ መርማሪው ፖሊሱ ምንም አላማረኝም። ምክንያቱም የመርማሪ ፖሊሱ ልጅን ሽተቡ ሲያማግጥ እኮ ነው የያዘው። አባቴ ደግሞ የነገረኝ አንዳንድ ነገሮች አሉ። እስር ቤትም ደግሞ እነሱ ያሉት ነገር እውነት እንዳልሆነ ነው የተረዳሁት። ምክንያቱም ሸተቡን በየጊዜው ፖሊሶቹ እንደሚደበድቡትና ችግር እንደሚያደርሱበት ወንድሙ አባቱ እንደነገረው ይነግራቸዋል። እናም ፖሊሶቹ እሱን ገለው በአባቱ አመካኝተው አባቱን ሊገሉት እንደሚፈልግ ይነግራቸዋል። ዝናሽ ግን ይህንን መስማትም ሆነ ማየትም አትፈልግም። እሱ ግን ስለ አባቱ መቼም ቢሆን አሳልፌ አልሰጠውም። ምክንያቱም አባቴ እኔ ቆሜ አባቴ ሲረሸን ማየት አልፈልግም ይላል። ወይዘሮ ዝናሽ ደግሞ በእናንተ ጦስ ነው ቤቴ የሚበጠበጠው ስትል እሱም ይቅርታ አባቴ የአባቴ ጉዳይ የሁላችሁን ጉዳይ አድርጌ ስላወራውና ስላስጨነኳችሁ ይቅርታ ብሎ ወደ ውጭ ይወጣል። ወይዘሮ ዝናሽም ተከትለው ትወጣለች። በዚህ አጋጣሚ አምራን ስልክ ትደውልለትና ለዳግም እሱም አምራን ነኝ ብላ ስትለውም አውቄሻለሁ ይላታል። ዳግም በጣም ይቅርታ መጥቼ ስላልጠየኩክ አምራን ኑሐሚን ነግራኝ ነበርና ከእስር ቤት ተፈታክ መጥቼ ባለመጠየቄ በጣም ይቅርታ ስለተፈታክ ደስ ብሎኛል ትለዋለች። እሱም እሷን እያወራት በቃ በኋላ ነገ እንገናኛለን በቻው ብሎ ሲል ምን ነው ተቀይመኸኝ ነው እንዴ ስትለው አይ እማዬ መታ ነው ይለዋል። እሱም ምንድነው አምራን ነው የምታወራት ብላ ስትጠይቀው አዎ መቼም ስለሷ ልትጠይቅኝ አይደለም የመጣሹ መቼም ተመልሼ ወደዛ ወደ በፊቱ ጥፋቴ እንደማልመለስ እርግጠኛ ነኝ ብሎ ይላታል። እሷም የልጆቿ ደስታ እንደሚያስደስታት ትነግረዋለች። እሱ ግን ምን ሆነሽ ነው ብሎ ሲጠይቃትም ቅድም ስላስቀየምኩክ በንግግሬ ይቅርታ ይላታል። እናም እሱ ግን ስለ አባቱ መተው እንደማይፈልግና እውነታውን እንዲወጣለት እንደሚፈልግ ሲነግራትም እሷ ግን በዚህ ጉዳይ ላይ በፍጹም እጁን ማስገባት እንደሌለበትና ለሕግ ሁሉንም ነገር አሳልፎ እንዲተው ትነግረዋለች። እዛ ውስጥ ከገባ እሱን እንደምታጣውና ህይወቱ
ችግር ውስጥ እንደሚገጥመው ብትነግረውም እሱ ግን ሊሰማ አልቻለም። ዳግም አባቴ ሲረሸን ቆሜ ማየት አልፈልግም እያለ ነው። በሚገርም ጭንቅላት ነው ያለው ዳግም እስር ቤት ሆኖ በዛይ ደቂቃ ውስጥና ሰዓት ውስጥ በጭንቅ ውስጥ ሆኖ ይሄንን አይነት ነገር አይምሮ ራሱን ማሰቡና አባቱ ምንም ክፉ ነገር ቢሰራም እዛ ጋር ደግሞ ልቡ ስስ እንደሆነ አባቱ ልቡ ስስ እንደሆነ ምንም ጨካኝ ቢሆን ግን የሰው መግደልን ሞራን እንደሌለው ያስረዳታል። እሱ ከዚህ በፊትም ሰው ገሏል እንኳን ብትለው እሱ በስተት የሆነ በድንገት የሆነ ነገር ነው እንጂ የአባቴን አንቺ በላይ እኔ ጠንቅቄ አውቀዋለሁ እያላት ነው የሚገኘው። ኑሐሚንም እንግዲህ የሰርጓ ሁኔታ አስጨንቋት ሙዜ ፍለጋ ውጭ ወጣ አምራንን አግኝታት እናም ከቤተሰቡ ጋር በሰላም ስለተቀላቀለች ከዳግም ጋራም ደግሞ ያለውን ነገር ስለተወች እጅግ በጣም ደስ እንዳላት እየነገረቻትና ለምን ፈለግሽ መቼም ለዚህ ጉዳይ አይደለም ብላ ስትጠይቃትም አይ አንድ ሙዜ ነበረችኝ እሷም ደግሞ ወደ ክፍለ ሀገር ሄዳብኝ ነውና አንድ ሙዜ ጎሎኛል ብላ ስትላትም መቼም እኔን አትይኝም ስትላት መቼም አንቺንማ ላደርግሽ አልችልም ግን ሰው ካለሽ ብላ ስትጠይቃት ሁለት ጓደኞች አሉኝ አንዷ ግን ሪች ናት ሪች ደግሞ አትሆንም ምክንያቱም ኤርሚያስ ሳጋ ስላለ ስትል አይ እሷ ልትሆን አትችልም ትላለች። እሷም በቃ አንድ ቆንጆ ጓደኛ አለችኝ ጩና ትባላለች ስትላት ኑሐሚንም ጩና ደግሞ ማናት ብላ ትጠይቃለች። እሷም አለች ቆይ ልደውልላት ብላ ስልኳን ብድግ አድርጋ ልትደውልላት ስትል በሚያሳዝን ሁኔታ መንገድ ላይ እየተቅበዘበዘ ኋላውንና ፊቱን እንኳን ጥላውን ማመን ያቃተው እየተሯሯጠ አስፋልት ላይ ትመለከተዋለች ነው አምራን። እሷም ቆይ ምንድን ያየሁት ምንድን የተመለከትኩት ብላ እሱም በትኩረት እየተመለከተችው ወደ ጫካ ውስጥ ይገባል የዳግም አባት። በዚህ መካከል ሁለቱም ደንግጠው ነበረ ድራማው የተጠናቀቀው። ያሳዝናል። አሁን ላይ እነሱ ችግራቸው ተፈታ ተቀረፈ ሲባል እንደ ሌላ ችግር ውስጥ ነው እየገቡ ያሉት። ይሄ ሰርግ የሚከናወን አይመስለኝም። ምክንያቱም ዳግም ነገሮቹ ተስተካክለው አባቱ እስር ቤት ካልገባ ዳግም ተመልሶ ወደ እስር ቤት እንደሚገባ ፖሊሶቹ አስጠንቅቀዋቸው ነው የነገሯቸው። ስልክም ከደወለ በስልኩን እንድትሰጡን በስልኩ መሰረት እንድታስይዙት ተብለው ነው ወይዘሮ ዝናሽ ዳግምን ይዘው ወደ ቤት የገቡት። ወይዘሮ ዝናሽ ካየችው የዳግምን አባት አሳልፋ ለመስጠት ቅንጣት ያህል እንኳን ወደኋላ አትልም። እና አምራንስ ይሄንን ያደርጉት ይሆን? ወስነው ለፖሊስ ያስይዙት ይሆን የሚለውን እንግዲህ ቀጣይ ክፍል ላይ እንመለከታለን። ይሄ ድራማ ምን እንደሚያስተምር ታውቃላችሁ? እኔ የተማርኩበት የሰው ልጅ አንዴ ተደሰትኩ ሲል ሌላው ሐዘን መጥቶ በማያስብበት እሱ ባላሰበበት የሆነ ትልቅዬ ማዕበል መጥቶ ደግሞ ትልቅዬ ችግር ውስጥ ሲከተው ከዛ ሲወጣ ሲነሳ እንዲሁም ደግሞ የእድሜው አልቆ የዕለተ ሞቱ እንደሚደርስ ነው የተገነዘብኩት። ምክንያቱም የኑሐሚን ድራማ ከመጀመሪያው ጀምረን ስንከታተለው ስናየው በቃ ይሄ ማዕበል እዚህ ላይ ያቆመ ይሄኛው ደግሞ ያማረ ሆነ ስንል አእምሮ ተደስቶ ትንሽ ጊዜ ከቆዩ በኋላ ሌላ ወጀብ ውስጥ ገብተው ሲታወቁና ሲረበሹ ሲጨነቁ ነው የምናየው። እናም ብዙ ነገር ትማሩበታላችሁ። ኑሐሚን ብላችሁ ሰርች አድርጋችሁ ብታዩት ድራማውን እጅግ አስተማሪ ድራማ ነው። በቀጣይ ክፍል ደግሞ እስክንገናኝ ሰናይ ቆይታ ይሆንላችሁ። ባይ ባይ።